ስለዚህ ይሄ ሜካኒካል ሲስተሞችን አየን። አሁን ደግሞ ሃይድሮሊክ ሳይዱስ ምን ክፍሎች እንዳሉ እንመልከት። ስለዚህ ቅድም እንደተነጋገርነው እዚህ ጋር ቤል ሃውዚንጉ በዚች በቀዳዳዋ በኩል እቺ ፎርክ ትወጣለች ብለናል። ስለዚህ የክለች ፎርኩ ይወጣና ቀጣይ ክለች ፎርክ ንክኪ የሚኖረው ከማን ጋር ይሆናል ማለት ነው? ከሪሊዝ ሲሊንደር ተብሎ የሚጠራው ወይም ደግሞ ስሌቭ ሲሊንደር ብለን ከምንጠራው ሲስተም ጋር ይሆናል ማለት ነው። ይሄ ስሌቭ ሲሊንደር በውስጡ ልክ እንደ ፒስተን ነው፣ የሃይድሮሊክ አክቹዌተር ይሆናል ማለት ነው። ማስተር ሲሊንደራችን ደግሞ የክለች ዘይታችንን ወይም ደግሞ የፍሪሲዮን ዘይታችንን የሚይዝልንና በሚያስፈልግበት ሰዓት ወደ ስሌቭ ሲሊንደሩ ዘይትን ትራንስፈር የሚያደርግልን ፓርት ይሆናል ማለት ነው። ይሄ ማስተር ሲሊንደር ልክ እንደ ብሬክ ሲስተም ላይ እንዳየነው አይነት መካኒዝም ነው የሚጠቀመው። ስለዚህ ይሄ ማስተሩ ሲሊንደር ከፔዳላችን ጋር ከክለች ፔዳል ጋር የተገናኘ ነው። የክለች ፔዳላችን በሚረገጥበት ሰዓት ዘይት በመውጣት ወደ ስሌቭ ሲሊንደራችን ትራንስፈር የሚሆን ይሆናል ማለት ነው። ያ ስሌቭ ሲሊንደር ደግሞ የተሰጠውን ፕሬሸር ወደ ክለች ፎርኩ ትራንስፈር ያደርጋል። ያ ክለች ፎርክ ደግሞ ስራውት ቤሪንጉን ዲያፍራምን ይገፋል። በዛ ጊዜ የፕሬሸር ፕሌታችንን እንዲሸሽ ያደርግና ክለች ፕሌቱ ነፃ እንዲወጣ ወይም ደግሞ ከፍላይ ዊል የሚመጣውን ዙር ወደዚህ ወደ ሻፍቱ ወደ ኢንፑት ሻፍቱ ትራንስፈር እንዳያደርግ የሚለቅልን ይሆናል ማለት ነው። ስለዚህ እንዴት አድርጎ እንደሚሰራ በዲቴል እንመልከት። ስለዚህ አሁን መኪናችን እየነዳን ከአንደኛ ማርሽ ወደ ሁለተኛ ማርሽ መቀየር ፈለግን እንበል። በዚህ ሰዓት የምናደርገው ምንድነው? የክለች ፔዳላችንን እንረግጣለን። ልክ ያን የክለች ፔዳል ስንረግጥ እዚህ ማስተር ሲሊንደር ውስጥ የክለች ፍሉድ አለ። ያ የክለች ፍሉድ ምን ያደርጋል? በዚህ በፍሉድ ላይን በኩል በማድረግ ቀጥታ ወደ ስሌቭ ሲሊንደራችን ትራንስፈር ይሆናል ማለት ነው። ያ ግፊት ከፊት ለፊት ያለውን የስሌቭ ሲሊንደሩን ፑሽ ሮድ መግፋት ሲጀምር የሪሊዝ ፎርክ ወይም ደግሞ ክለች ፎርክ ብለን የምንጠራውን ወደ ውስጥ መግፋት ይጀምራል ማለት ነው። ስለዚህ ፊት ለፊት የሚያገኘው የፎርኩን ጫፍ ስለሆነ እሱ መግፋት ይጀምራል። በሚገፋበት ሰዓት ምንድነው የሚያደርገው ማለት ነው? ይሄ ሪሊዝ ፎርክ ብለን የምንጠራው በአንደኛው ጎን በኩል መገፋት ሲጀምር ሌላኛው ጫፍ በሌላኛው ሳይድ ያለው ጫፍ ምንድነው ማድረግ የሚጀምረው? ወደዚህ መንቀሳቀስ ይጀምራል ማለት። ስለዚህ ተቃራኒ ሞሽን ነው የሚኖራቸው። ይሄኛው ሲገፋው ስሌቭ ሲሊንደሩ ሲገፋው ሪሊዝ ፎርኩ ቤሪንጉን እዚህ ሪሊዝ ቤሪንጉን ወደዚህኛው ሳይድ መግፋት ይጀምራል። ያን በሚገፋበት ሰዓት ቅድም እንዳወራ ነው እዚህ ጋር ያለውን ዲያፍራሙን መግፋት ይጀምራል ማለት ነው። ይሄ ዲያፍራም ደግሞ ተገፋ ማለት ዲያፍራሙን ወደ ውስጥ ገፋ ነው ማለት ዙሪያ ያለው ጠፍጣፋው ፕሬሸር ፕሌት ብለን የምንጠራው ክፍል ምን ማድረግ ይጀምራል? ወደ ውጪ መሸሽ ይጀምራል ማለት ነው። መሸሽ ሲጀምር እዚህ ጋር እንደምናውቀው የሞተሩ ዙር በፍላይ ዊል በኩል አድርጎ ለዚህ የፍሪክሽን ፕሌት ወይም ደግሞ የክለች ዲስኩ ትራንስፈር በማድረግ እቺ ክለች ዲስክ ለትራንስሚሽናችን ኢንፑት ሻፍት ዙሩን እያቀበለ ነበር። ልክ ግን አሁን ይህንን ዲያፍራም ስንገፋው ፕሬሸር ፕሌቱ ከፍላይ ዊሉ ጋር መግፋት ይህንን ክለች ዲስክ መግፋት ያቆምንና ወደ ኋላ ይሸሻል ማለት ነው። ያን ሲሸሽ ዙሩ ምን ማድረግ አይችልም? ወደ ኢንፑት ሻፍቱ መዞር አይጀምርም ማለት ነው። ዲስኳ መሃል ላይ ትቀራለች። ከፍላይ ዊሉ ጋር ተነካክታ ዙሩ ምን አትልም? ወደ ጊር ቦክሳችን ትራንስፈር አታደርግም ማለት ነው። ስለዚህ ያንን ትራንስፈር ማታደርግ ከሆነ ምን ማድረግ እንችላለን? ጊራችንን ከአንደኛው አውጥተን ወደ ሁለተኛ ማርሽ የምናስገባ ይሆናል ማለት ነው። የሁለተኛ ማርሹን አስገብተን ቀስ እያለን እግራችንን ከክለች ፔዳሉ ላይ ደግሞ ማንሳት ስንጀምር ሪቨርስ ሀፕን ማድረግ ይጀምራል ማለት ነው። ስለዚህ በእግራችን ትራንስፈር ስናደርግ የነበረው ግፊት ከፎርኩ ላይ ከክለች ፎርኩ ላይ መነሳት ይጀምራል። ስለዚህ የክለች ፎርኩ የሪሊዝ ቤሪንጉ መልቀቅ ይጀምራል። ዲያፍራሙ ስፕሪንግ ታይፕ ስለሆነ ምን ያደርጋል? ይህንን ሪሊዝ ቤሪንግ ወደ ነበረበት ቦታ መግፋት ይጀምራል ማለት ነው። ሪሊዝ ቤሪንግ ወደ ውጭ ተገፋ ማለት ዲያፍራም ወደ ውጭ ወጣ ማለት ይሄ ፕሬሸር ፕሌት ደግሞ ተመልሶ ይሄንን ክለች ዲስክ ወጥሮ ወይም ደግሞ አፍኖ ከዚህ ከፍላይ ዊል ጋር እንዲነካካ የሚያደርግ ይሆናል ማለት ነው። በዛ ሰዓት ዙሩ ከፍላይ ዊሉ ተነስቶ
ክለች ዲስክ፣ ከክለች ዲስክ ደግሞ ለጊርቦክሳችን ወይም ደግሞ ለትራንስሚሽናችን ኢንፑት ሻፍት ዙሩን ትራንስፈር ማድረግ ይጀምራል ማለት ነው። ከዛ በኋላ መኪናችን ቀጣይ ባስገባንለት ጊር መንቀሳቀስ መሄድ የሚጀምር ይሆናል ማለት ነው። አሁን ደግሞ በመቀጠል የፍሪሲዮን ሲስተም ላይ ሊያጋጥሙን የሚችሉ ችግሮች ምን እንደሆኑና እግር መንገዳችንን እንዴት ልናስተካክለው እንደምንችል የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው መዳለጥ ወይም ደግሞ ክለች ስሊፕ ብለን የምንጠራው ይሆናል ማለት ነው። ይሄ የክለች ዲስካችን የአገልግሎት ጊዜውን ሲጨርስ ወይም ደግሞ የፍሪክሽን ማቴሪያሉ ተበልቶ ሲያልቅ የሚያጋጥመን ችግር ይሆናል ማለት ነው። ስለዚህ ይህንን የምናውቀው እንዴት ነው? አንዳንድ መኪኖች የፈለግነውን አክል ማርሽ አንድ ላይ ማስገብተን ሁለትም ሶስትንም ማስገብተን ምንም አይነት አውትፑት ወደ ጎማችን የማይደርስ ከሆነ ክለች ዲስካችን አልቋል ማለት ነው። ወደ ማለቅም ደግሞ አካባቢ መድረስ ሲጀምሩ አብዛኛው ጊዜ በጣም ከፍተኛ ሽታ አላቸው። እነዚህ የፍሪክሽን ማቴሪያሎች ኮምፕሊትሊ ሙሉ ለሙሉ ተበልተው የሚያልቁ ከሆነ ምንም አይነት ፓወር ከኢንጂኑ ወደ ትራንስሚሽኑ ትራንስፈር ማድረግ አይችሉም ማለት። ስለዚህ ሚዳለጥ ከሆነ ምን አይልም መኪናውን ተሸክሞ የመሄድ አቅም አይኖረውም ማለት ነው። ወይም ደግሞ ሞተሩ የሚያወጣውን ጉልበት ለትራንስሚሽኑ ኢፌክቲቭሊ ማቅረብ ስለማይችል አንደኛው ምክንያት የክለች ዲስክ ፍሪክሽን ማቴሪያል ማለቅ ይሆናል ማለት ነው። ሜቢ ደግሞ ይሄ ችግር ሊመጣ የሚችለው ደካማ የሆነ ስፕሪንግ ሲኖረው ይሆናል ማለት ነው። ሁለተኛው ደግሞ ችግር በተቃራኒው አለመላቀቅ ይሆናል ማለት ነው። ክለች ድራግ ብለን የምንጠራው ይሆናል ማለት ነው። ይሄ ክለች ድራግ የመጣው ወይም ደግሞ እኛ ክለች ፔዳሉን እየረገጥን ምንም አይል ከሆነ ዲስኢንጌጅ የሚሆን ከሆነ ዙሩ ኮንቲኒየስሊ ለትራንስሚሽኑ ትራንስፈር የሚሆን ከሆነ ይሄንን ክለች ድራግ ችግር ይሆናል ማለት ነው። ክለች ድራግ ችግር ይሆናል ማለት ነው። ስለዚህ የፔዳል እንቅስቃሴያችን ከሰፋ ያ ማለት ፍሪ ፕሌው በስቶ እኛ የገፋን መስሎን ምንም አይነት ስራ ሳይሰራ ዝም ብሎ ወደ ታች የሚወርድ ከሆነ የሪሊዝ ቤሪንጋችን ዲያፍራሙን እየገፋ ስላልሆነ ምንም አይነት ዙርን አያቋርጥልንም ማለት ነው። የሞተሩን ዙር ማቋረጥ አቅም አይኖረውም ማለት ነው። ስለዚህ የፔዳላችን እንቅስቃሴ በጣም የሰፋ ከሆነ ዲስኢንጌጅ ለማድረግ በጣም ብዙ ትራቨል የሚያደርግ ከሆነ አንደኛው ችግር ይሆናል። ሌላኛው ደግሞ የተቆለፈ ሪሊዝ ቤሪንግ ካለ ይሆናል ማለት ነው። ስለዚህ በተለያዩ ዝገቶች ሊሆን ይችላል ወይም ደግሞ አላይመንቱን ሳይጠብቅ የተገጠመ ከሆነ በስርዓት ይህንን ዲያፍራም መግፋት ስለማይችል የመግፋት አቅም ስለማይኖረው እኛ ፔዳሉን ስንረግጥ ምን አይልም ያ ፎርክ የምንረግጠውን ግፊት ለዚህ ለሪሊዝ ቤሪንጉ ላያደርስልን ይችላል። ሶስተኛው ደግሞ የዘይት መጉደል ይሆናል ማለት ነው። ወይም ደግሞ መፍሰስ ይሆናል ማለት ነው። መስመሩ ላይ የሆነ ቦታ የተቆረጠ ካለ እኛ ክለች ፔዳሉን በረገጥን ቁጥር ምን እያደረግን ነው? ዘይቱን ፓምፕ እያደረግን እየደፋ ነው እንጂ ምን አይልም ይሄንን ፎርስ ትራንስፈር የእግራችንን ፎርስ ለዚህ ለስሌፕ ሲሊንደሩ ትራንስፈር ማድረግ አንችልም ማለት ነው። ሶስተኛው ችግር መንቀጥቀጥ ወይም ደግሞ ክለች ጃደር ብለን የምንጠራው ነው። ይሄ ደግሞ የክለች ዲስካችን ምን ሲሆን ነው? በዘይት የተበላሸ ከሆነ ይሄ ጃደር የምንለው ስሊፕ ስቶፕ አይነት ችግር ነው የሚያመጣ። መኪናችን እየነዳን በመሃል ምን ያደርጋል? ይሄ ክለች ዲስክ ይዳልጣል፣ ይቆማል፣ ይዳልጣል፣ ይቆማል። ዘይት የነካው ከሆነ ያ ዘይት የዚህን የፍሪክሽን ዲስክ ወይም ደግሞ ክለች ዲስክ ሰበቃን የመፍጠር አቅሙን ስለሚቀንስበት ይዳልጥና ደረቅ ቦታ ካለ ያ ደረቅ ቦታ ደግሞ ለመያዝ ሲሞክር ዘይቱ መልሶ እንዲዳልጥ ሲያደርገው ለመያዝ ሲሞክር ይሄ ምን ያመጣል? መንቀጥቀጥን ያመጣል ማለት ነው። ሌላኛው በዘይት ከመቆሸሽ ውጪ ደግሞ በተጨማሪ በስርዓት ካልተገጠመ አላይን ተደርጎ ሴንተሩ ተጠብቆ ካልተገጠመ በስርዓት የሞተሩን ዙር ትራንስፈር አያደርጉም። ይህ ደግሞ ሌላ ችግር ያመጣል። እሱም የተዛባ የሸራ ማለቅ ይሆናል ማለት ነው። ስለዚህ በአንደኛው ጎን እዚህ ምስል ላይ እንደምናየው በአንደኛው ጎን ተበልቶ በሌላኛው ጎን ያልተበላ ክፍል ካለው ምን ይላል ማለት ነው? አንዴ መገናኘት፣ አንዴ ይላቀቃል፣ አንዴ ይዛል፣ አንዴ ይለቃል፣ አንዴ ይዛል። በዛ ምክንያት ምን ያመጣል? መንቀጥቀጥን ልናገኝ እንችላለን ማለት ነው። ስለዚህ እነዚህን ኬዞች ካገኘን የመጀመሪያው ኬዝ ከሆነ መዳለት ከሆነ ያው ሽታም ካለው የክለች ዲስካችንን መቀየር የሚጠበቅብን ይሆናል። አለመላቀቅ የሚያጋጥመን ከሆነ ፍሪ ፕሌውን እናያለን።
ፍሪ ፕሌው ደና ከሆነ ወደ ሪሊዝ ቤሪንጉ ምንሄድ ይሆናል ማለት እሱ ተቆልፏል ተቆለፈ ማየት ዘይታችን ጎሏል አልጎደለም እነዚህ ነገሮችን ቼክ ማድረግ አለብን መንቀጥቀጥ አይነት ደግሞ ከሆነ የዘይት ፍሳሽ ካለ ያ ማለት ከፍላይ ዊሉ ነው የዘይት የነካው ዘይት ነክቶት ከሆነ ዘይት የመጣው ከየት በኩል እንደሆነ አይቶ ዘይቱን ማድሬስ ማድረግ ፕላስ ደግሞ በአዲስ የክለች ዲስክ ሰርቪስ ማድረግ የሚጠበቅብን ይሆናል ማለት ነው